የተደረገውን አካሄድ ነው። ሉዓላዊ ማወቅ የሚገባ ነገር መንፈሳዊ እንቅስቃሴ እግዚአብሔር ይጠብቃል ወይ? በደንብ ይጠብቃል። እንደ እርግብ የዋህና እንደ እባብ እንደሚገባ እግዚአብሔር ቃል እንደሚለን መሆን አለብን። ብልህና ጥበብ የተሞላን ሰዎች መሆን አለብን እንጂ ዝም ብለን እግዚአብሔር አለ ብለን እሳት ውስጥ ዘለን አንገባም። እግዚአብሔር አለን ብለን ጥይት ውስጥ አንገባም። በጥንቃቄ እርምጃዎቻችን በመንገዶቻችን ላይ እንጠበጥበዋለን። ይሄም ሰው እርምጃውን እንደሚገባ እየጠበጠበ ነው እየሄደ ያለው እንጂ እንደዚህ ነኝ ብሎ እየተጓዘ አይደለም። ስለዚህ ያስፈልገዋል ወይ? እኔም አሁን ደግሜ የምነግረዋለሁ ያስፈልገዋል። እኔ ቅድም የተናገርኩት ምንድነው ለኢየሱስ ክርስቶስ የተደረገውን እንቅስቃሴ አወራው እንጂ ለነብይ ጩፋ አይደለም እየተናገሩ። ነብይ እዩ ጩፋ ውስጥ ያለው እሱ ኢየሱስ ክርስቶስ ስለሆነ ለኢየሱስ ክብር ነው እየተደረገ ያለው እንጂ አንድ ነብይ ተራ ሰው ነው። አንተ ትል ያዕቆብ እንደተባለ ትል ነው አይደለም። እዩ ጩፋ ሁላችንም ትል ነን። ነገር ግን በሱ ውስጥ ያለው መንፈስ የሚከበርና የሚመለክ ሕያው ዘላለማዊ ስለሆነ ለሚያስፈልገው ለሱ ክብር ነው የተሰጠው እንጂ ለአንድ ተራ ነብይ አይደለም። ፍሬዘር ነብይ ጩፋን ተራ ያደረኩት አይደለም። ስለዚህ ሉዓላዊነት የምነቅፍበት ነገር አለ፣ የምደግፍበት ነገር አለ። በነብይ እዩ ጩፋ ላይ አስፈላጊውን ነገር ሊደረግ ይገባዋል ወይ? ይደረጋል። በደንብ አድርጎ ይገባል። አይደለም ኢንተርናሽናል አገልጋይ ይቅርና እናውቃለን። እያንዳንዱ ጎልጉለን እናውጣ ብንል ብዙዎቹ እናውጣለን። ምን እየተደረገላቸው እንዳለ ምን እየሆነላቸው እያለ ማውጣት እንችላለን በዝርዝር። ይሄ ግን ምንም ሊያነጋግረን የሚገባ ነገር አለ፣ ያስፈልጋል። ወደ ጥያቄውና ወደ ዋናው ሐሳብ ስንመጣ ለተናገረው ንግግር ስተት አለ ወይ ለሚለው ነገር ብቻ በደንብ እናውራ። አመሰግናለሁ። ኦኬ ፍሬዘር ሰማኝ አንድ ጊዜ ቀጥል ኢየሱስ ይመጣል። ቀጥል። መጀመሪያ የገባው ሉዓላዊ ማለት ነው የገባው 6 ሚሊዮን ብር እንዲያውም 6 ሚሊዮን ብር ከፍሎ ብሎ ነው ኮሜንት ላይ ጻፈው። ከዛ የገባው ስለሱ እንዲመልስልን መልስ ይስጠን ስለሱ። አዎ እንደዛ ብሎ ጽፎ ነበር። ግን እሱ ላይ እንዲያውም 6 ሚሊዮን ብር ከፍሎ ነው የታጀበው ምናምን ብሎ ጽፎ ነበር ኮሜንት ላይ። ኢየሱስ ይመጣል። ስለሱ ይመልስልን። በዚህ ጉዳይ ላይ ተስማምተናል። ምንድነው የተስማማነው? በየትኛው እናውራ? ሐሳቦች ተበታተኑ 3 4 እየሆኑ ነው ሲል በመታጀቡ ላይ እናውራ ብለን ቅድም ተስማምተናል። ወደ 6 ሚሊዮኑ ተመልሰን እንመጣለን። ችግር የለም ጊዜ ከሰጠን። እሺ ፕሮፌት ተካ ጥያቄ ይቀጥል። እሺ አመሰግናለሁ ፍሬዝሬ። ምንድነው ከስርም ላሉ ሰዎች አንድ ነገር እንዲያውቁ የምፈልገው ነገር ምንድነው፣ ቅድም ሉዓላዊ የመለሰው መልስ ፈጽሞ አጥጋቢ አይደለም። በጣም ምንም ፈጽሞ ማይገናኘው ነው የመለሰው። ምክንያቱም አንድ ሰው ከውጭ ሀገር ሲመጣ አለ ምንም ነገር ሊደረግ ይችላል፣ ምክንያቱም ፈረንጅ ስለሆነ፣ ያ ደግሞ ሌላ ሀገር ዜጋ ስለሆነ ነው የሚለው። እኛ ሀገር ያው ብዙ ፈረንጆች እኮ ገብተዋል። ብዙ ፈረንጅ ነው እዚህ ኢትዮጵያ የመጣው። ያ ሁሉ ታጅቧል ወይ? ያ ሁሉ እዚህ ፈረንጃውን እኛ ጋር እዚህ ደቡብ ወላይታ ስቴዲየም፣ አርባ ምንጭ ስቴዲየም፣ እዚህ ሀዲያ ስቴዲየም በጣም ብዙ ፈረንጆች ይመጣሉ። ሲመጡ ግን አንዱም የታጀበ የለም። ስለዚህ ይሄን ትምህርት ከማን ነው የወሰድነው? ከካውንስሉ ነው የወሰድነው ነው። ካውንስሉ ራሱ ፈረንጅን እያጀበ ካገባ ሉዓላዊ እየሰማኝ ከሆነ ይሰማል። ቀጥል። እንትኑ ሉዓላዊ ማይኪ የሚረብሽ ይመስለኛል። እና ካውንስሉ ራሱ ስርዓት አለው ወይ? ከወር በፊት ይሄን አጅቦ ካስገባ ውዱ ነቢያችን ላይ ለምን አይኑን አደረገ ነው? ክብርት ካንቲባ እኮ አዳነች አቤቤ ናት። እንደውም ወደ ቤተ መንግስትም ጠርታ የራት ግብዣ ተደርጎ ምናምን ነው። ሰውየው ሚሊዮነር ቢሊዮነር ስለሆነ ነው ወይ? ካውንስሉ ገንዘብ ለመውሰድ ነው? እርግጠኛ ነኝ ገንዘብ ከፈረንጁ ለማግኘት ነው ያደረገው። እዩ ጩፋ ባደረገው ነገር ላይ ለራሱ ከለላ አሁን ቅድም አወኩ አይነት ንግግር መላእክቶች ያጅባሉ አይነት ምናምን ንግግር ተወው። እሱን መንፈሳዊ ነገር አይደለም እያወራን ያለ ነው እኛ።
በስጋ መታጀብ አለበት የለበትም በሚለው ላይ ነው። ስለዚህ ፈረንጁ ካጀበ መንፈሳዊ ነገር እያወራን አይደለም። ሉዓላዊ መንፈሳዊ ነገር አይደለም። አሁን በመታጀቡ ላይ ነው እያወራን ያለ ነው። መታጀብ ደግሞ ማለት ይሄ በስጋ ነው እያወራን ያለ ነው። ስለዚህ መንፈሳዊን እንመጣባለን። ምን ችግር የለውም። በየትኛውም አቅጣጫ አታስማማን። መታጀብ ይኸውልህ፣ ፈረንጅ ከታጀበ የኛ ሰው መታጀብ የለበትም ወይ? በቃ ብዙ ፈረንጆች ገብተዋል። አንተ አንድ ፈረንጅ ነው የምታወራው። ብዙ ፈረንጆች ታጅበው ነው የገቡት። በዚህ ጉዳይ ላይ መልስልኝ። አመሰግናለሁ። እሺ ለኔ ነው እድሉ። አዎ ሉዓላዊ ቀጥል። ኦኬ የምናወራው ነገር እኔ ስጋዊ አልመሰለኝም። ስጋዊ ከሆነ መንፈሳዊ መታጀብ ይችላል። እኔ ስጋዊ ከሆነ ከዚህ ሰዓት ጀምሮ ሐሳብ የለኝም። ሰውየው መንፈሳዊ ነው፣ ከእግዚአብሔር አገልጋይ ነው። መንፈሳዊ ሰው እንደዚህ ሊሆን ይገባል መስሎ ነው። መንፈሳዊ ነው እያወራን ያለ ነው። ስለ ጀባ ካወራን መንፈሳዊ ነው ወይ? መንፈሳዊ ነው። ስለዚህ በስጋዊ ነው መልስልኝ። ይሄ መንፈሳዊ ነው። ስጋዊ ሰው ነው እያወራን ያለ ነው። ስጋዊ አይደለም። ስለ መንፈሳዊ ሰው ነው። ስለ መንፈሳዊ ነው እያወራን ያለ ነው። ስለዚህ ተረጋግታችሁ አዳምጡ። ሉዓላዊ ቀጥል። እኔ በነገራችን ላይ ወንድሞቼ አንድ ነገር በደንብ ተረዱኝ። እኔም አገልጋይ ነኝ። እንደ አገልጋይ እግዚአብሔር አብዝቶ በህይወት ሲገለጥ አብዝተ ዝቅ ትላለህ። አብዝተ የጸጋውን ባለቤት ታከብራለህ። በነገራችን ላይ ምናገለግለው እኮ እግዚአብሔርን አይደለም፣ ምናገለግለው ሰዎችን። እግዚአብሔር ሰዎችን እንድናገለግል ነው የላከን። ሰዎችን እንድናገለግል ደግሞ ሲልከን የላከን ባለቤት ምን አለ መሰለ? ሊሰጥ አንድ ቀን ሲቀረው ተላልፎ ሊሰጥ የጌታ ራት ላይ ትዝ እንደሚል ከእራትም ተነስቶ ማበሻ ወሰደ ይላል። ማበሻ ወሰደና እግራቸውን አጠበ ይላል። እግራቸውን ካጠበ በኋላ ጴጥሮስ እኔ ላጥብ ይገባል እንጂ አንተ ልታጥበኝ አይገባም ሲለው፣ አይ እኔ ይሄንን ካላደረግኩኝ አንተ እድል ፋንታ አይኖርህም ከኔ ጋር አለው። አይ እንደዛማ ከሆነ እግሬን ብቻ ሳይሆን ሙሉ ማንነቴን እጠበኝ አለ። ከዛ ጌታ ኢየሱስ ቀጥሎ ምንድን ያለው? እኔ ማን ነኝ ሲላቸው፣ አንተማ ጌታና መምህር ነህ። ኦኬ ጌታና መምህር ትሉኛላችሁ፣ ትክክል ናችሁ። ጌታ ምስክር አይገናኝም። ሉዓላዊ የማይገናኘውን አታገናኝ። በእናትህ በቀላሉ መልስልኝ። እግዚአብሔር ቃል ነው ማወራ። በቀላሉ መልስልኝ። ይኸውልህ ፈረንጅ ታጅቦ እዩ ጩፋ ማይታጅ ወዳጄ፣ እንደ እግዚአብሔር ቃል ነው ማወራ። እንደ ሰፈር እያል አወራህም አይደለም። ይኸውልህ የእግሩ ሐሳብ ስማኝ፣ የተሰጠኝ ሰዓት ነው የፈለኩት። እኔ የፕሮፊት ሐሳብ ነው የተሰጠኝ ሰዓት ስለሆነ አወራለሁ። እንዴ የእግዚአብሔርን ቃል ሊያገለግል ሰው እዛ እግራቸውን ካጠበ በኋላ ምን አለ? እኔ እንዳደረግኩላችሁ እናንተም እርስ በእርስ ይሄንን አድርጓል። ዝቅ ብላችሁ እርስ በእርስ አገልግሏል። እንዲሁም ደግሞ በሌላ ክፍል ላይ መጽሐፍ ሲናገር ምን አለ ጳውሎስ? ማንም በተሰጠው ጸጋ እንደ ተሰጠው ጸጋ መጠን በነፃ እንዲሁ ያገልግል ነው ያለው፣ ዝቅ ብሎ። ስለዚህ ዝቅ ብሎ የማገልገል ኃላፊነት እንጂ ያለበት አይነክ ሆኖ ታጅቦ ማገልገሉ አሁንም ነገም ወደፊትም ስተት ነው። ፈረንጁስ የእግዚአብሔርን አይደለም ወይ የሚያገለግለው? ፈረንጁማ ወንድሜ ከሀገሩ ሲወጣ የሚሄድበትን አሳውቆ ፓስፖርቱን እያንዳንዱን ነገር መንግስት በሚያውቀው ሁኔታ ኢትዮጵያ የምትባል አህጉ ሀገር እሄዳለሁ ብሎ ነው የሚመጣው። የማይመስለውን አትመልስ። ይሄ ሰው የማይመስለውን አትመልስ። ብዙ ፈረንጆች ነው ገብተዋል። ብዙ ፈረንጆች አልኩ። እያንዳንዱ ሰው ጥበቃ ይደረግለታል አባቴ አሰራሩ። ስለዚህ ሁሉም ታጀበ ወይ? እያንዳንዱ ዜጋ ጥበቃ ይደረግለታል አልኩ እኮ። በህጋዊ መንገድ የገባ እያንዳንዱ ጥበቃ ይደረግለታል። በህጋዊ መንገድ ካልገባ ግን መንግስት አያቆም፣ ጥበቃ አይደረግለትም። ቢሞትም አደጋ ቢደርስበትም ኃላፊነት አይወስድም መንግስት። እያወራን ያለነው በቤተ መንግስት ደረጃ በከንቲባ ቢሮ ደረጃ የፓናል ውይይት አድርጎ ስለመጣው ቢሊግራም ስላወራኝ ቅድም እነሱም የሀገራቸው መንግስት ያውቃል፣ እንዲሁም ደግሞ የኢትዮጵያ መንግስት ያውቀዋል። ሲገባ እያወራን ያለነው ስለ እዩ ጩፋ የሐዋሳ ኮንፈረንስ እስከሆነ ድረስ
በግሉም ስለሚታጀበው በማርሽ ባንድ ታጅቦ ስለገባበት ኬዝ ስለሆነ ነው ማወራ። ስለዚህ አይገባውም አለቀ። እኔ እግዚአብሔር አያከብርም ነው የምትለው? እግዚአብሔር አያከብርም ማለት ስለምኑ ነው እግዚአብሔር ማለት? ስለ መርዶክያስ ስለ አስቴር ታሪክ ብትሰማ ካባ መጣለት ይላል። አጃቢዎች መጡለት፣ ታጅቦ ነገሰ ይላል። ሰው ጸጋው የተለያየ እግዚአብሔር ነገር ነው። አስጨርሰኝ አንዴ እወጣለሁ። እና እዩ ጩፋ እንደዚህ አይነት ጸጋ የሞገስነት ጸጋ ያለው ይመስለኛል። እና እንዴት መሰለህ አንዳንዴ ምን ችግር አለው እንትን ቢታጀብ በስጋስ ቢታጀብ ምን አገር ክርስትና እኮ ህይወት ነው። ዝም ብለህ ስለታጀበ ስላልታጀበ ስለተቦሳቆ ክርስትና ደግሞ ሲጀመር ብስቁልና አይደለም። እንዲህ ብስቁልቁል ብለን ሞልኩሰን ጫካ ገብተን ፍሬሽ መጠጥ ልንበላ አይደለም። በቃ በሞገስ እንድንታይ ነው። በቃ አንዳንድ ሰው እንዳልከው ነው። በቃ አንተ አሁን እግዚአብሔር ሊቀባህ ፈልግ እንደ ልብህ መሻት ነው የሚያደርግልህ። እግዚአብሔር የሱ የልቡ መሻት እንደ ንጉስ መሆን ነው። በቃ በፈረስ ላይ እንደሄደው ካባ እንደመጣለት ጠላቱ ፈረሱን እየጎተተ እንደሚሄድ እንደዛ ተቀባ። ያንተ መሻት ደግሞ እግዚአብሔርን እኔ ሳገለግል ጽድቅ መስሎ የተሰማህ የታየህ ብስቁል ብለህ ካባ እንትን ለብሰህ ሱፍህን ለብሰህ በራስህ መኪና ይሆናል። ሰው እንደምኞት ነገርኛ ከሆነ እህት ዓለም እያወራሽ ስታወሪ ስለኔ የምታወሪ ከሆነ ከኔ ጋር እናወራለን። እንደ መጽሐፍ ቅዱስ ክርስቲያን ደግሞ ስናወራ እንደዛ ነው የምናወራው። ጉስቁል ብላት ወይ እናቴ ይኸውልሽ ያንቺ ጉስቁልና እግዚአብሔር የልብህን መሻት ነው። ይኸውልህ ልንገርህ አስጨርሰኝና እኔ እወጣልሃለሁ። ተሰማህ? አንዴ ልጨርስልህ፣ ሀሳቤን ልጨርስልህ። እኔ አሁን የምኖረው ኑሮ አሁን የታችን ነገር አንድ ቁንጽል ነገር መሆን የለበትም። ጀነራል የሆነ ነገር ማውራት አለብን እኮ። ጄኔራል ነው እኮ ይኸው እነ ሐማን እኮ አመጣሁልህ። ጄኔራል እንዲሆን እኮ መጽሐፍ ቅዱስ እኮ ጠቀስኩልህ። ስለዚህ አሁን እኔ የምኖረው ኑሮ የጸለይኩትን የተመኘሁትን የልቤን መሻት ነው። ብዙ ሰዎች የሆነ ሰዓት ላይ ትልቅ ነገር የጸለዩ ሰዎች በዛ አቅጣጫ ናቸው። እግዚአብሔር የሚያስበን እኛ በአቅማችን ነው። ገባሃል? በጸለይከው ጸሎት መልስ ነው የምትኖረው። ስለዚህ ይሄ እዩ ጩፋ አደረገው አላደረገው ከጽድቅና ከኃጢአት ጋር ፈጽሞ አይገናኝም። በቃ አይገናኝም። እሱ ሲጸልይ በቃ ክብር ፈልጓል፣ ሞገስ ፈልጓል። እንደዛው ደግሞ እዩ ጩፋን በግል እኔ እዩ ጩፋን የማልደግፍባቸው ብዙ ነገሮች አሉ። ሙሉ በሙሉ ሰው ስለሆነ እዩ ጩፋን 100% የማልደግፍ በዘይት የሚሸጠውን ምን የሚያደርገውን አልደግፍለትም። ግን ይሄንን እዩ ጩፋ ብቻውን ቢሄድ ድንጋይ የሚወረውሩ አይበዛም? አይገሉትም? ከአሜሪካ ከመጣው ይልቅ ውጪ አይደበድቡትም? አይገሉትም? እውነትን ልናገር ቢል እዩ ጩፋ በሁለት አጃቢ ቢሄድ በሰላም የሚገባ ይመስላል? ስለዚህ ሰው አንዳንዴ ሰውን ስንመዝነው ክርስትናን ስንመዝን በቁሳቁስ አይደለም። ቁሳቁስ ዙሪያውን ስለከበቡት ጌታን አይወክልም ማለት አንችልም። ስለተበሳቀለም ደግሞ ጌታን አይወክልም ማለት አንችልም። እግዚአብሔር ስጦታ ጸጋዎቹ የተለያዩ ናቸው። እንደ ልቡ መሻት ጸለየ፣ ሰጠው። በቃ አሁን ጠይቀኝ ወይ ደግሞ ወጣሁ። ኦኬ፣ በጣም ይቅርታ አንድ ላውራ። ፍሬ ሌሎች አውርተዋል። እኛም እሺ፣ አንዴ ስላወራ እድሉ ለይባ መሰጠት ምን ታርጉላችሁ? እሺ፣ እየጠበቅኩ ነበርና አጋጣሚ ሀሳቡ ሰሞኑን ያለ እንትን እያለ ሰምቶ ነበር። አይቻልም፣ ሉዓላዊ አይቻልም። ለሳኒ አንድ የተሳሳተ ምልከታ ስላላት እሱን ላስተካክል። አንዴ ፕሊስ፣ አንዴ ጋርች አንዴ ላውራ ነው። ከዛ ምልከታ ሰጠው ለሳኒ መልስ ካልተ አልሰማንም። ተዋት እሷን ተዋትና ለሌላው ሰው እኛም እኮ አልሰማንም። ካንተ እዚህ ላይ ሐሳብ መጀመሪያ ያንተን ሐሳብ ነው የምቃወመው። ለዚህ እኔ የሚቃወም ሰው ሌላ ሰው ይኸው እኔን ተቃወመኝ፣ ችግር የለውም። አሁን ሉዓላዊ አበቃ፣ ያንተ ሰዓት አልፏል። ለካ አንተን አይደለም ምን መሰለህ እንግዲህ አንድ ሰው እኮ የምታጀበው እዚህ ሀገርም ሆነ ከውጪ ስመጣ ቪአይፒ ሰውን ነው የምታጀበው።
ቪአይፒ ማለት ኖርማሊ የግድ ወይ መንፈሳዊ ወይ ፕሮፌት መሆን የለበትም፣ ወይ ደግሞ ፖለቲከኛ መሆን የለበትም፣ ወይ ሙስሊም መሆን የለበትም ምናምን። በቃ ቪአይፒ ነው ብሎ መንግስት ካን ባለሀብት ሊሆን ይችላል፣ አገልጋይ ሊሆን ይችላል፣ ወይ ደግሞ ፖለቲከኛ ሊሆን ይችላል። የትኛው ፖለቲከኛ ሌላ ሀገር ፖለቲከኛ ሲመጣ ለምሳሌ መንግስት ቪአይፒ ነው ብሎ ካመነበት ጥበቃ ይደረግለታል። ኢቭን ፖሊስ ራሱ አለ ቪአይፒ ለቪአይፒ ጥበቃ ተብሎ እኮ መደብ ፖሊስ አለ። አዲስ አበባ ከተማ ለምሳሌ ቪአይፒ ፖሊስ አለ። ሲዳማም እንደዛው አለ። አሁን ሉዓላዊ ኖርማሊ ስሙን አላውቅም፣ ሉዓላዊ ስለሚል ነው እንደዛ ያልኩት ነው የምለው። የሚያነሳው ሀሳብ የሆነ የሚጋጭ ሀሳብ ነው የሚያነሳው። አንደኛ ምንድነው ማን ነው ስሙን አላውቅም፣ የቢሊግራም ልጅ አገር ውስጥ ሲመጣ ከሌላ ሀገር ስለመጣ ፈረንጅ ስለሆነ ነው ምን ስለሆነ ነው የሚጠበቀው ምናምን ብሎ ያነሳው ሀሳብ ተቀባይነት የለውም። ባይዞ ፈረንጅ ጥቁርም ከኬንያ አንድ ሰው ቢመጣ ቪአይፒ ከሆነ ጥበቃ ይደረግለታል፣ መንግስት እንደዛ ካመነበት። ሐዋሳ ላይ እዩ ጩፋ ሲታጀብ በክልሉ ሐዋሳ ከተማ ላይ ቪአይፒ ስለሆነ ነው የታጀበው። ምንም ሌላ ትርጉም የለውም። እኔ እንደውም ኢቭን ካውንስሉ ያወጣው መግለጫ ራሱ እቃወማለሁ። ለምን የሲዳማ ክልል እዩ ጩፋ ቪአይፒ ነው ብለው ካመነበት ጥበቃ ሊያደርግለት ይችላል። ደግሞ ጉም የቢሊግራም ልጅ ሐዋሳ መጥቶ ቪአይፒ አይደለም ብሎ ካመነበት ጥበቃ አያደርግለትም። ስለዚህ አንዳንድ ጊዜ ባይዘዌ ወደ መጽሐፍ ቅዱስም ካን ስንመጣ ኤልሳ የኤልያስ ምን ነበር? የኤልያስ ሎሌ ነበር እኮ ኤልሳ ባይዘዌ። ኤልያስ ደግሞ የኤልሳ ሎሌ ነበር። ኢቭን የሆነ ጊዜ ሱነማዊቷ መታ እኮ ስታገኘው በእግሩ ስር ልትወርቅ ስትል ይዞ አነሳት። ሊከላከል እኮ ነው ያነሳት ባይዘዌ። እና ቪአይፒ ነው ተብሎ ከታመነበት ጥበቃ ቢደረግለት ዛሬም ነገም ካውንስሉ ያወጣውን ሐሳብን ያልቀበልም። ኢቭን ግን እሱን ሆኖ እያለ ክራይስት አርሚ ቲቪ ላይ የተጻፈው ነገርም አልደግፍም። እውነት ለመናገር ገና መድፍ ይተኮሳል ምናምን የሚለው ትክክል አይደለም። እንደዚህ አይነት ነገር ውስጥ መግባት የለብንም። እኛ መንፈሳዊያን ነን። እንደዚህ አይነት ነገር ውስጥ መግባት የለብንም። መታጀብ አለበት፣ ያ መታጀብ አለበት። አሁንም ወደፊትም እኔ ማምነው ማለት ነው። እኔ ባለሀብት አላሙዲን በመጣ እኮ ይታጀባል። ባይዞ ባለሀብት ነው ቪአይፒ ስለሆነ ማለት ነው። አንተ ፍሬዘር ልታጀብ ይችላል፣ ሉዓላዊ ልታጀብ ይችላል ቪአይፒ ከሆነ ማለት ነው። ስለዚህ ነጩ ታጅቦ እዩ ጩፋ ሀገር ውስጥ ስለሆነ ደግሞ ጠላታቸው ይለያያል ብሎ የሆነ ሀሳብ እያነሳ ነበር ታውቃለህ። ፖለቲከኞች ሊገሉት ይችላሉ፣ እዩ ጩፋን ደግሞ እግዚአብሔር ነው የምጠብቀው እንደዚህ መባል ነገር እኮ የለም። ያኛው መንፈስ ነው ሲመጣ ጠላት አለው ብሎ ከታመነ ቪአይፒ ነው ብሎ ከታመነ ይታጀባል። እዩን ዓለማውያን ገለውት የቢሊግራምን ልጅ ደግሞ ፖለቲከኞች ሊያጠቁት ይችላሉ አይባልም። እንደዛ ጠላት እንደዚህ መለየት ትክክል አይደለም። ጨርሻለሁ። በዚሁ አያዤ ጥያቄ ልጠይቅ። ኦኬ። እዩ ከዚህ በፊት ሐዋሳ ላይ አገልግሎ አያውቅም? ያውቃል። ሲጀመር አገልግሎቱ መጀመሪያ የት ነበር? ከሐዋሳ ነው የወጣው። አሁን ምን ተገኝቶ ነው ቪአይፒ የሆነው? ቪአይፒ እንግዲህ የሆነ ሰው እኮ ቪአይፒ የምንልበት እኔ እናንተ ባወጣነው መስፈርት ሊሆን አይችልም። እኔ አሁን ለምሳሌ እኔ እዩ ጩፋ ቪአይፒ ነው። አንደኛ ሌላው ቢቀር እኮ ስንት ህዝብ ነው አሁን ኢኮኖሚ ከተቀባይነት አንፃር ምናምን ነገር ብቻ ትተን ኢቭን ስንት ህዝብ ነው እዩ ጩፋ የሚያገለግለው? አዲስ አበባ ብቻ አይደለም፣ በቻይናሉ ላይ እኮ በብዙ ሚሊዮን የሚቆጠር ህዝብ ነው የሚከታተለው ባይዘው። እና በዛ ጊዜም አለመታጀቡ ስላልታወቀ ይሆናል። በዛ ጊዜ ቪአይፒ ላይ ይሆን ይችላል። ብዙ ስላልታወቀ በዛ ደረጃ ቪአይፒ ነው ብሎ ላያምንበት ይችላል የክልሉ መንግስት። አሁን ላይ ደግሞ ብዙ ህዝብ ነው የሚያገለግለው፣ ቻናል አለ፣ እንደዛ አይነት ነገር በቃ ብዙ ህዝብ ነው የሚከታተለው። እዩ ጩፋ ለምሳሌ እኮ እውነት ለመናገር አንድ ነገር ቢደርስበት እዛ ክልል ላይ ሲዳማ ክልል ላይ ሐዋሳ ከተማ ላይ ችግር ይፈጠራል አይፈጠርም? በደንብ ነው የሚፈጠረው። እና ዛሬ መታጀብ አለበት መታጀብ የለበትም ብሎ ያወጣው መግለጫ ያወጣው ካውንስል ራሱ አንድ ችግር ቢደርስበት መጀመሪያ መግለጫ የሚያወጣውና ሌላ ነገር የሚያውጀው እሱ ራሱ ነው። ስለዚህ ያኔ እንደዚህ ታውቆ ህዝብ ፊት እንደዚህ ላይል ይችላል ቢልም በቃ አሁን ላይ እዩ ጩፋ ቪአይፒ ስለሆነ መታጀብ አለበት የሚል ሀሳብ ነው። ኢቪ ፍሬዘር ለዚህ አጭር ምላሽ ልመልስልህ። ቀጥል።
10 አለቃ ነው የሚታጀበው ወይስ ኮሎኔል ነው የሚታጀበው? ሁለቱም ይታጀባል። 10 አለቃ አይታጀብም? ይታጀባል። 10 አለቃ 10 አለቃ ስንት ሰው ነው የሚመራው? 10 አለቃ አሳይሃለሁ። ስንት ሰው ነው የሚመራው? 10 አለቃን አጅቡት። 10 ሰው ነው የሚመራው። ባይዞ ያ 10 ሰው በትግል ሜዳ ላይ ይዋጋ እንጂ አደጋው ወደ አለቃቸው ከመጣ መጀመሪያ አለቃቸውን ነው የሚያስመልጡት። ማጀብና መምራትን ለዩት። ማጀብና መምራትን ለዩት። መምራት አላልኩም እኔም መምራት ጦርነት ላይ ሊመራ ይችላል። ችግሩ ለሱ ነገር አይደለም። ለእግዚአብሔር ሰው መታጀብ ተውና እሱን ተውትና አሁን ቀድሞ የነበረውን የዩ ጩፋ የነብዩ እዩ ጩፋ እንቅስቃሴና አሁን ያለው የነብዩ ጩፋ እንቅስቃሴ በጣም የተለያየ ነው። በጣም የተራራቀ ነው። ቀድሞ ያገለግል የነበረው በጥቂት ህዝብ ነው። አሁን ግን በብዙ በሚሊዮን ህዝብ ነው የሚያገለግለው። ሰው ቪአይፒ ሆኗል የምንለው ለዚህ እኮ ነው። ብዙ በሚሊዮን ህዝብ ስለሚያገለግል ቪአይፒ ነው እዩ ጩፋ መታጀብ አለበት። ስለዚህ በሚሊዮን አልፎ የሚያገለግለውን አንድ የእግዚአብሔር ሰው የተቀባ ነብይን እንግዲህ ማን ይፈልገዋል ብለን ካሰብን አይደለም የውጭ አማኝ አካል አይደለም የውስጥ አማኝ ይፈልጉታል። የውስጥ አማኝ ይፈልጉታል። እኔ በአይኔ ያየሁት ስለ አንድ ነብይ ልንገርህ። ለማገልገል ሲንቀሳቀስ እንዳያገለግል ብዙዎች አስጨነቁት። መሬት ላይ አስተኝተው ጨፈለቁት። ለምን አረገ ብትል ምንም ሰው አልፈልግም የሚያጅበኝ ሰው አልፈልግም ብሎ ሲከለክል ለካስ አጃቢ እሱ አጠገብ ሰዎች እንዳይጠጉ የሚከለክሉት ለካስ ብዙ ሊያገለግል ብዙ ሊንቀሳቀስ ስለሚገባው ነው። ይምጡ ይንኩት ራሱ አንድ የባለቤቱ የእምነት እንቅስቃሴ ነው። ትክክል ነው። ይንኩት ግን ብዙ ለመንቀሳቀስ ብዙ ለማገልገል ብዙ ለመስራት መታጀብ አለበት፣ መጠበቅ አለበት። ይሄ ነው ምላሼ። አመሰግናለሁ። ያው እኔና አቢ ጋር ተስማማለሁ። ምንም ከኔ ሀሳብ ጋር እንትን የምናምን ነው ማሰብ። እኔ የሚገርመኝ ነገር ይሄ አሸናፊ ቆይ እድሉ ለአሸናፊ ነው የምሰጠው። አሸናፊ ለደቂቃ አለ። እሺ አመሰግናለሁ። እኔ ለኤቢና ለእንትና አባ ነው ጥያቄ ያለኝ ምንድነው መታጀብ አሁን እዛ ጋር ፖሊስ እንደው ያጅበው የራሱ ሴኩሪቲ ጋርዶችም ቅድም እንዳላችሁት ከአገልግሎት አንፃር ከምን ሌላ ጥቃት እንዳይደርሰው እንደው ይታጀብ። ግን አሁን ማርሽ ባንዱስ ምንድነው የሚከላከለው? ይሄ ሁሉ ጋጋታ ለምሳሌ ለነሱ ብዙ ወጪ ይከፍላሉ። አሁን ውስጥ ለውስጥ ብዙ ነገር እየተወራ ነው። ፖለቲካሊ ማውራት ቢከብድም ብዙ ነገሮች ከውጪ እየወጡ ነው። በመንግስት ባለስልጣናት ብዙ ብር ተከፍሎ ነው ይሄ ማርሽ ባንድ ዩን እንዲያጅብ የተደረገው ይባላል። አሁን ማርሽ ባንዱ ማጀቡ ለምን አስፈልገ? እንደው ጋርዶቹ መዝሙር ነበር ሲዘምሩ የነበረው፣ ወንጌል ነበር ሲሰብኩ የነበረው። ማርሽ ባንዶች ዘማሪዎች የሉም፣ ዘማሪዎች አይዘምሩም ነበር። ማርሽ ባንድ ዘመኑን ዋጁ ይላል። በዘመኑ ነው የምናገለግለው። ከዚህ የተሻለ ነገር ፈልገን አሸናፊ አንድ ነገር አድምጠኝ ከይቅርታ ጋር ይኸውልህ አሸናፊ እንዴ ይኸውልህ እግዚአብሔር ሊከብር ከወደደ እግዚአብሔር ሊጠቀም ከፈለገ እነሱ እንግዲህ ከዚህ ቀደም ኢየሱስ ጌታ ነው ብሎ እኮ የማይዘምሩ አካል እኮ በእንደዚህ መንገድ ኢየሱስ ሲወራ ደስ ሊል ይገባል እንጂ ለምን ይታጀባል ትላለህ? ገንዘብ ተከፍሎላቸው መታጀብና እውነትን ለእግዚአብሔር ክብር ነው ወይስ ገንዘብ ተከፍሎላቸው ነው? ወይ ጉድ! ኢየሱስ እኮ ማስረጃ አሸናፊ ማስረጃ አለ። ገንዘብ የተከፈለበት ማስረጃ ካለ ያውራል፣ ችግር የለም። ሌላው ተውት። ሚሊዮን ይከፈል ሚሊዮን ይከፈል። ብርና ወርቅ ሁሉ እኮ የክርስቶስ ነው። ለዩ ጩፋ ዘመሩ ሰዎቹ። ከዚህ ቀደም እኮ ይኸውልህ አንድ እንደማመጥ አሸናፊ ይኸውልህ ከዚህ ቀደም እኮ አሸሼ ገዳይ ነበረ ሲነገር የነበረው። አሁን ለእግዚአብሔር ክብር ጽላጽሉም ትራምፔኑም ከበሮ እያንዳንዱ ለእግዚአብሔር ክብር ሲደለቅ መደነቅ የለብህም እንዴ? ለእግዚአብሔር ክብር ኢየሱስ ጌታም ሲነገር መደነቅ የለብህም እንዴ? እነ ቢዮንሴ ሲመጡ የእነሱ ዘፈን ሲነገር ምንም ጸጥ ተብሎ ዝም ሲባል፣ ይሄ ግን ኢየሱስ ጌታ ነው እኮ እየተባለ ነው። ኢየሱስ ነው እኮ እየታወጀ ያለው። አንተ ይጩፋ አይደለም ለይጩፋ እኮ አይደል እየተዘመረ ያለው።
ለእግዚአብሔር ክብር እኮ ነው እየተዘመረ እየተመለከ ያለው። እንደ መደነቅ ያለብን እኮ እሰይ ብለን እንኳን አይደለም በእጃችን በጭንቅላታችን እኮ መቆም ለእግዚአብሔር ክብር እኮ መቆም ያለብን መደነቅ ያለብን እሱን እኮ ነው። ያኔ እኮ ተከልክለ ነበረ እንኳን አይደለም አደባባይ ልትቆም ቤት ለቤት እኮ አትናገርም ነበር። ጮህ እኮ አትሰብክም ነበር። ጮህ እኮ ኢየሱስ ጌታ ነው ብለህ እኮ አትናገርም ነበር። አሁን እኮ እግዚአብሔር እድል ሰጥቶ እግዚአብሔር ጊዜ ሰጥቶ እግዚአብሔር ሲዝን ሰጥቶ አይደለም በመዘምራን በእነሱ በባንዶች በተለያዩ ነገር ኢየሱስ ጌታ ነው ሲታወጅ መደነቅ አለብን እንጂ ለምን ትላለህ? ክርስቲያን እኮ ንስሐ ግባ። ውስጥ ላይ የሚመላለስ አንድ ነገር አለ። እባክህ ኢየሱስ በዓለም ባለ ዘመናዊ መሳሪያ ትንሽ ነገር ላውራ እባክህ። በስነ ስርዓት እናውራ። እኔ እውነት ያውላችሁ አሁን ማርሽ ባንድም እኮ ስለ ኢየሱስ ነው እያወራ ያለው። እዩ ጩፋም ስለ ኢየሱስ ነው እያወራ ያለው። ማርሽ ባንዱ አሸዬ እኔም ልጠይቅ እንደው ማርሽ ባንዱ እዩ ጩፋ ነው የሚለው ወይስ ኢየሱስ ጌታ ነው ወይ ደግሞ መዝሙር ነው እየዘመረ የነበረው? ማርሽ ባንዱ ለሌላው ይነበር መዝሙር እንደ ቆይ የፖሊስ ማርሽ ባንድ የት ሀገር ነው አንተ ስታይ መዝሙር ዘምሮ አንተ ሰምተህ ታውቃለህ እንዴ? ግን ቆይ ይሄ ጊዜ ነው፣ ይሄ ጊዜያችን ነው። ለምንድን ነው በዚህ ጉዳይ የምትቃወሙ? እባክህ ሁሉም እኮ ለእግዚአብሔር ክብር የተሰራ ነው። ሁሉም ፕሮታካ እኔ ተቃውሞ አይደለም። ኤቢ ጥሩ አስተያየት ሰጥቷል። ሁላችንም እያወራን ያለ ነው ከእግዚአብሔር ቤት አንፃር ከእግዚአብሔር ክብር አንፃር ነው። በጣም ደስ ይላል። የሁላችንም አንድ መሰረታዊ የሚያደርግ ነገር እዩ ጩፋ ለራሱ የሚያደርግ ነገር ካለ አትቀበለው። እኔም አልቀበለው። እሱ ላይ ተስማምተናል። በጣም ደስ የሚል ሀሳብ እሱ ነው። ሁላችንም በሱ ላይ ተስማምተናል። ግን ለምሳሌ ለሌሎቹ ተከልክሎ ብር ለተከፈሉ ኤክስትሪም እጃባን ኤክስትሪም ወጣ ያለ ነገር ለአንዳንዶቹ ብር ሲከፈልላቸው እየተደረገ ለሌሎቹ ከውስጥ ላሉት ለምሳሌ እኔ ሐዋሳ ነዋሪ ነኝ አውቃለሁ። እነ ተስፋዬ ጋብሶ እነ ታምራት ኃይሌም ሲመጡም ሌሎች አገልጋዮችም ሲመጡም እንዴት እንደሚደረግ እናውቃለን። ማለት አሁን ኤክስትሪም የሆኑ ኬዞች ሊኖሩ ይችላሉ። ብር ለተከፈለ ሰው ኤክስትሪም እየተደረገ ለሌሎቹ አይደረግም። እንደዚህ ግልጽ ነው። ስለዚህ አሁን እኔን እኮ ቆየሁ አይሳን ስርዓት እኔም ልጨርስ ቆይ ማለት እንጂ ይሄ ቢቀድም እንዳልተው ማርሽ ባንዱ እግዚአብሔርን ስላመለከ ኢየሱስን ስላመለከ ለምን አትደሰትም ያልከው አለመደሰት አይደለም፣ በጣም ያስደስታል። እንኳን ማርሽ ባንዱ ጭፈራ ቤት ቢመለክ ደስ ይለናል። በዚህ ተስማምቻለሁ። እኔ እሱን ተቃውሞ አይደለም። ግን ይሄ ለሁሉም ይደረጋል ወይስ የተወሰኑ ግለሰቦች ለመንግስት ባለስልጣን ምናልባት ለክልሉ ለትላልቅ ባለስልጣናት ብር ሰጥቶ እነሱ ይሄን እያደረጉ ነው ወይስ እውነትም ለሁሉም ቅድም እንዳላችሁ ቪአይፒ ላቋርጥ ማስረጃ በሌለበት ቦታ አታውራ። ማስረጃ አለ ወይ? አሁን ኃጢአት እኮ ነው የሚሆንብን ማስረጃ የሌለ ነገር። ፕሮፊት ተከተው ይናገር እንዴ ይከፈል ነው ይኸውልሽና ይከፈል። ግን ተከፍሎ ግን ማን ነው እየተነገረ ያለው? ይሄ ሰው እኮ አቅም አለው ከፍሎ እንዲዘመር እንዲታወጅ አቅም አለው። ከፍሎ ካደረገ አቅም የሌላቸው ለምን አልተደረገላቸው? ማለት አቅም ስለሌላቸው እንግዲህ ፖዚሽን ይወስናል። የወደድክም ጠላም የእምነት ልክ የአጃቢ ልክ የእንቅስቃሴ ልክ ይወስናል። ይህን የምናምንበት ጉዳይ ነው። ይሄ ሰው ከፍሎ ኢየሱስን አውጁ ካለ አይደለም 1 ሚሊዮን ትሪሊየን ቢከፍል ለኢየሱስ ክብር እኮ ነው ያደረገው። ለኢየሱስ ክብር እኮ ነው እየተደረገ ያለው። ማሰብ ያለብን ማወቅ ያለብን ኢየሱስ ነው እየተነገረ ያለው ወይስ እዩ ጩፋ ነብዩ ጩፋ ወይም የሐዋሳ ከንቲባ እየተነገረ ነው? ያ ካለ ነው ትልቁ ነገር መቃወም ያለብን። ትልቁ ነገር መከልከል ያለብን መንፈሳዊ ሰው እንደ መንፈሳዊ መራመድ ያለብን። እኔ ስለኔ ዘምሮ ከሆነ ሪጀክት ነው የምናደርገው፣ አንቀበለውም። ኢየሱስ እኮ ነው በጽናጽሉም በከበሮም በየትኛውም ነገር በጥሩምባም እየተነገረ ያለው። ተከልክሎ የነበረው ያ ኢየሱስ አሁን እኮ ተከፍሎ እየተዘመረ ነው። እዩ ጩፋ አቅም ኖሮት ከፍሏል፣ አድርጓል። ከፍሎ እንኳን ከሆነ ምክንያቱም ስላልሰማው እሱንም ቢሆን አሁን በቅርብ ጠይቄ ማጣራት እችላለሁ። ግን ከፍሎ ከሆነ እሰይ አድርገው። ለጌታ ክብር እኮ ነው፣ ይገባዋል። እንዴ ሽቶን ሰበረች እኮ ያቺ ሴት፣ ሽቶን ሰበረች፣ እግሩን ማበሰች፣ በፀጉሯ ሁሉ እኮ ነው። ይሄ ወንጌል በሚሰበክበት ቦታ ስለ ሽቶም ይነገራል፣ ስለ እሷም ይወራል ነው የተባለው እኮ ቃሉ የሚለው ኢየሱስ የተናገረው። ስለ ሽቶም ይነገራል፣ ስለ እሷም አድራጎት ይነገራል ነው የተባለው። ስለዚህ በዚህ ዘመን
እንግዲህ እኛ እግዚአብሔር ፈቅዶ ልጆቻችን ያኔ በዛ ዘመን በነብዩ ጩፋ እግዚአብሔር እድል ሰጥቶ እነኝም ባንዶችም እንደዚህ ዘምሯል፣ እንደዚህ አድርገዋል፣ ዛሬ መከልከሉ ብለው ሊናገሩ እኮ ይችላሉ። እኛ እኮ ያኔ የተከለከለውን እኮ ነው ዛሬ ልናወራ የቻልነው። ጌታ የተመሰገነ ይሁን። ልናወራ እኮ የቻልነው ያኔ የተከለከለውን እንዴ ትዝ ያላችሁ በቃ ከዚህ ቀደም የነበሩ መንግስታት ማውራት እንደማንችል አባቶቻችን ሲያወሩ እኮ ሰምተናል። መስበክ አይደለም መገናኘት እስከማይችሉ ድረስ የተደረጉት አባቶቻችን ዛሬ እግዚአብሔር ሜዳውን እድሉን አይደለም እንኳን ቅጠል ዛፉ ለእግዚአብሔር ክብር ቢያሸበሽብለት ቢጮውለት፣ ኧረ በጌታ ተው፣ ይገባዋል፣ ለጌታ ክብር ገና ይገባዋል። እሺ ሳም አንድ ጥያቄ ሁለት ጥያቄዎች ጠይቃለሁ። እኔ ነኝ ሉዓላዊ ከዛ በኋላ አንቺ ሁለተኛ ዙር ልትመጪ ነው። እኔ ለአንቺ ምላሽ ለተነሱ ሀሳቦችም ምላሽ ስላለኝ ቀጥል። ፍሬዘር አንተ። ኦኬ ኤቢ አንድ ሁለት ጥያቄዎች አሉኝ። ማርሽ ባንድ ለማን ክብር ነው የተዘጋጀው? ጎሽ እየዘመሩ ነው ወይስ ለዩ ጩፋ ነው እየዘመሩ ያሉት? በወቅቱ የተደረገው ፕሮግራም ላይ ጀባብ ላይ የተዘጋጀው ማርሽ ባንድ ለማን ክብር ነው የተዘጋጀው? እዩን ጩፋ ቢያጅቡ የዘመሩት ክብርን የሰጡት ለማን ነው? ለእግዚአብሔር እኮ ነው። እኔ ሰምቼዋለሁ እኮ እያንዳንዱን የከበሩ እንቅስቃሴ ሰምቼዋለሁ እኮ አይቼዋለሁ። የዘመሩት ለእግዚአብሔር ነው። ኢየሱስ ጌታ ነው፣ የኢየሱስ ወታደር ነኝ። አስበው፣ የመንግስት ወታደር የሆኑ ሰዎች የኢየሱስ ወታደር ነኝ በሚል ዜማ እኮ ነው ሲያዜሙ የነበሩት። ያጀቡት ግን ማንን ነው? ነብዩ ጩፋን ያጀቡት። የተገኙት በማን ነው? በነብዩ ጩፋ ፕሮግራም ነው። ተጋባዥ እንግዶች ለማን ነው? በነብዩ ጩፋ ፕሮግራም ላይ ነው። ግን ለማን ክብር ነው የቆሙት? ለእግዚአብሔር ክብር ነው። አዳኝ ለሆነው ለኢየሱስ ክብር ነው የቆሙት። ያወጁት የተናገሩት ቀን ሙሉ ፀሐይና ብርድ የጠጡት እኮ ለኢየሱስ ክብር ነው። አንፈልግም ማለት አይችሉም ነበር? ይችላሉ። አንቆም ማለታቸው ይችላሉ። ግን እግዚአብሔር ዘመን አመጣና አስገደደ። ጉልበት ሁሉ ለማን ይላል? ለእርሱ ክብር ይሰግዳል፣ ይገዛል ይላል። ስለዚህ እንዴ ለእግዚአብሔር ክብር ነው ያደረጉት እንጂ ለዩቱብ አይደለም። ኤቢ አቤት። ማርሽ ባንድ ውስጥ ለምሳሌ ሙስሊም አለ፣ ኦርቶዶክስ አለ፣ እምነት የሌለው አለ፣ ጭራሽ እግዚአብሔርን የካደ ኢየሱስን የህይወቱ ጌታ ያላደረገ ብዙ አይነት ሰዎች አሉ። ታዲያ የነሱ እግዚአብሔር አምልኮን አምላክ አድርጎ ያልሾመ ጌትነቱን ያልተቀበለ ጌትነቱን ለካደ ሰውዬ አምልኮን እግዚአብሔር ይቀበላል? መዝሙሩን እንዴ ተሳሳት። ካሁን ገና ይኸውልህ ኢየሱስ ጌታ ነው ብሎ እኮ ነው እያመለኩ ያሉት። ታውቃለህ? እየተናገሩ ያሉት ኢየሱስ ጌታ ነው እኮ እያሉ እየተናገሩ ነው ያሉት። በዝማሬው መካከል ለምን እምቢ አላሉ? አልፈልግም ለምን አልቆምም አላሉ? በዚህ ቦታ ላይ መገኘት እኔ አልፈልግም ለምን አላሉ? ይችሉ ነበር እኮ መብት አላቸው። ብዙ አወራህ በቃ። ከዛ በኋላ ጆ አለ ዮሐንስ ይቀጥላል ማለት ነው። ግን የተናገረችው እህት ባትወርድ ደስ ይለኝ ነበረ። ምንድነው ያለችው እሷ? አንተ ጉስቁል ብለህ መኖር ከፈለክ አለች። እዩ ደግሞ እሷ በሌለችበት ሉዓላዊ መመለስ ለምን አነሳለሁ አንተ ሰምተዋል፣ ሐሜት ነው የሚሆነው። ሰምተዋል፣ ከስር ያሉ ሰዎች ሰምተዋል። ሐሜት ነው የሚሆነው። ሐሜት ነው ለኛ ሐሜት ነው የሚሆነው። እርግጠኛ ነኝ። እሷ በሌለችበት አታውራብኝ። እሷ ለሌላ ሰው አውራ። እኔ ኤቢ ተጠየቁ። ለኔ ኤቢ እዩ ባለበት ነው ያወራ ያለው። እዩ ባለበት ነው ያወራ ያለው። ሐሜት ነው የሚሆነው። እዩ ባለበት ነው ያወራ ያለው። እሷ ኖ የተነሳውን ሐሳብ ማስተካከል አለብን። የአስተሳሰቦች ካልተስተካከሉ ነገም ምንም ማውራታችን ድካም ነው የሚሆነው። እምሰማ ከሆነ ምን አለች? የእዩ የጸለየውን አገኘ፣ እኔም የጸለየውትን አገኘው። አንተ ግን ጎስቁለህ መኖር ከፈለክ አለች። ኦኬ የእግዚአብሔር በረከት የመኪና ጉዳይ፣ የፎቅ ጉዳይ፣ የማርሽ ባንድ ጉዳይ ነው ወይ የእግዚአብሔር በረከት? ኤፌሶን መጽሐፍ ምዕራፍ 1 ሂድና አንብብ። በሰማይ ስፍራ በመንፈሳዊ በረከት ሁሉ የባረከን አምላካችንና ጌታችን ይመስገን ነው የሚለው።
ስለዚህ የክርስቲያን የመጀመሪያው ትልቁ በረከት ሰማያዊ ነው፣ እርሱም ክርስቶስ ኢየሱስ ነው። ኦኬ ሲቀጥልስ ከኢዩ ጩፋ የተሻለ ምድር ላይ ገንዘብ ያላቸው አቅም ያላቸው ጌታ ኢየሱስን የማያውቁ ሰዎች አሉ። ጌታ ኢየሱስን ማወቅ ማለት የዓለምን ገንዘብ ማግበስበስ ማለት አይደለም፣ ወይንም ዝነኛ መሆን ወይንም ደግሞ በማርሽ ባንድ መታጀብ አይደለም። ጸጋና በረከታችን ክራይስት ኢየሱስ ነው። ከኔ ከጴንጤው ከኢዩ ካገልገው አሁን ከሚዘመርለት ከኢዩ በተሻለ ጌታ ኢየሱስ ማን እንደሆነ የማያውቅ ሰው ነው የሚል የተሻለ መኪና፣ የተሻለ ድርጅት፣ የተሻለ ገንዘብ አለው። አታገናኙት ይሄንን። ሁለተኛ እውነት ኢዩ ያ ሁሉ ገንዘብ እየሰራ ያለው ህንፃ የሚያንቀሳቅሰው ገንዘብ የሚያደርገው ሁሉ እውነት እግዚአብሔር ባርኮት ወይንስ ደግሞ ቅናት ይሁን ግልጽ የሆነ አንተ ኢዩ ጩፋን እንዴት እንደምትጠላ ነው የሚናገረው። ወንድሙን የሚጠላ ነፍሰ ገዳይ ነው ይላል መጽሐፍ ሲናገር። እድል ሲሰጥ ነፍሰ ገዳይ ነው አንተ በቃ እድል ሲሰጥ በስርዓት አውራ ተሳስተሃል ትለኛለህ። ይኸውልህ ገንዘብን ከቤትኛውም አንግል እንዴ አንተ እኛ እዚህ አዲስ አበባ ነው ያለነው። የገንዘብ ዝውውር በማንና እንዴት እንደሚሰራ እናውቃለን። የመሳሪያ ዝውውር እንዴት እንደሚሰራ እናውቃለን። ቪአይፒ አሁን ብዙ ነገር አታስወራኝ፣ ብዙ አታስወራኝ። ዋላው ይቅርታ እንደሱ አንግባበት ወዳጄ። አልገባም። አይ ግን መገባት ካስፈለገበት በርካታ ምናቃቸው ነገሮች ስላል ወደዛ ነው የምንገባው። ግን ወደዛ ምክንያቱም ግን አገልጋይ ሆነ እንደዚህ ስታወራ ማለት አፍሬብሃለሁ። ጌታም አገልጋይ ሆነ እንደዚህ ስታወራ አፍሬብሃለሁ። መጽሐፍ ቅዱሳዊ ያለውን ነገር አልቀበልም። ኧረ መጽሐፍ አልቀበልም። ስለዚህ ይኸውልህ ስማኝ፣ በረከታችን ክርስቶስ ነው። ብንባረክ ያ ሁሉ ነገር ደግሞ ቢኖረን ሌሎች ላይ አለቃ ለመሆን ሳይሆን ካለን ነገር ለማካፈል ጳውሎስ ሲናገር በእጄ ደከምኳል፣ የደከምኩት ለራሴ ብቻ ሳይሆን ለሌሎች የማካፍለው ይኖረኝ ዘንድ ነው ያለው። በቃ ለወንጌል ስራ ለሌሎች ለማካፈል ሊኑረው። አሁን ስላለው ገንዘብ አይደለም እያወራ ነው ያለ ነው። ሁለተኛው ሲቀጥል እግዚአብሔር ነው የከበረው በዛ መዝሙርና በዛ እንትን አላችሁኝ። እግዚአብሔር የሚከብረው ልጁ ክርስቶስ ኢየሱስ ሲሰበክ፣ ሰዎች ወደ እግዚአብሔር መንግስት ሲጨመሩ። እግዚአብሔር የማርሽ ባንድ ናፍቆት የለበትም። 24ቱ ሽማግሌዎች መላእክት በሰማይ በምድርም ሰዎች የሚያመሰግኑት አምልኮ ያላነሰው አምላክ ነው። ምናልባት አንድ ያነሳችሁት ነገር አለ። ኢትዮጵያ ውስጥ ወንጌል እንኳን መመስከር ያልቻልንበት ዘመን ነበረ። ግራውንድ ውስጥ ለዚህ እነ ተስፋዬ ገቢሶ ሕያው ምስክሮች ናቸው። እነ ተስፋዬ ገቢሶ ግን ዛሬ ይታጀቡ ቢባል እኔ እንኳን ሊሄድ ይችላል ባይዞ ግን ትክክል አይደለም። ሰውየውም ትክክል ስላልሆነ አይፈልገውም። ከህይወት አንስተ ካወራኝ ከወንጌል አንስተ ካወራኝ እሱን ነው ማወራው። ይሄንን ሁሉ ያደረገው ግን ምንድነው? ገንዘብና ገንዘብ ብቻ። አዋሳ ላይ ኮንፈረንስ ሊያደርጉ የሚገቡ በርካታ አገልጋዮች አሉ። እነዛ ሁሉ ይታጀባሉ ወይ? አይታጀቡም። ለምን? ገንዘብ የላቸውም። እዩ ከሌሎች የተለየ ጸጋ አልተቀበለም። መጽሐፍ እንደሚል ኤፌሶን መጽሐፍ እንደሚነግረን ለቤተ ክርስቲያን ከታደለው ካሉ ጸጋዎች ተቀብሏል። አዎ በቃ ነብይ ነው። ኦኬ ከዛ የተለየ ነገር አልተቀበለም። ልክ እሱ ነብይ እንደሆነ ከሆነ ሌሎችም ነቢያቶች ገብተው አዋሳ ላይ ወንጌል ይሰራሉ፣ አዲስ አበባ ላይ ወንጌል ይሰራሉ፣ ሌላ ቦታም ወንጌል ይሰራሉ። የተለየ ግን የሆነበት ምክንያት ምንድነው? የገንዘብ አቅም ነው ይሄንን ያደረገው። ማርሽ ባንድ ሳይከፈለው ንቅንቅ አይልም። በዓላማ ነው የተቋቋመው፣ ይከፈለዋል። ይሄንን የሚያቀናጁ ጨርስ ሐሳቡን ጨርስና ለሌላ ሰው ገንዘቡን ደግሞ የአዋሳና ምናምን አይሸፍንም። የሚሸፍነው እዩ ጩፋ ዝም ብላችሁ ከወንጌልና ከመንፈሳዊ አይደለም ያልተመሰለ ገንዘብ ነው። በቃ የገንዘብ አቅም አለ። ስለዚህ አሁን እዩ ጩፋ ከማንም አይበልጥም፣ ከማንም አያንስም። መጨረሻም ነግር እዩ ጩፋ ከማንም አያንስም፣ ከማንም አይበልጥም። በሱ የተገለጠ ዘር መንዘርን ይገዛል። ተው እሱን ተው። በጣም ይበልጣል። እጥፍ ነው የሄደብህ። እጥፍ ነው አለቀ ወዳጄ፣ አለቀ። በእውቀትም በምንም እጥፍ ነው። እግዚአብሔር ጸጋ ነው። እሱን ተው። አይበልጥም ትላለህ እንዴ? ዋኖቻችሁን አክብሩ ተብሏል። ይቅርታ ፕሮፊት ተካና ከስርዓት ፐርሰናል እያወራችሁ ስለሆነ ተውት፣ ወደዛ እንምጣ። ይበልጣል አይበልጥም የሚባለው ነገር ሁሉም በክርስቶስ እንትኑ 6 ሚሊዮን ብርስ
እሺ እንመጣበታለን። ጥያቄ ልጠይቅ እንጂ ተራዬ እኮ ነው፣ ተራዬ ነው። ዮሐንስ ይቀጥል። አሁን ያውራ የሚመጣው አሁን ያውራ። ዩቲዩብ ላይ ትናንትና ዜና ተሰርቶ ዜና ሲነበብ አላየህ? የምን ዜና? የሚዲያ ሰው አይደለ? እሺ በምንድን ነው ያለፈው? አላየሁትም አጋጣሚ። አሁን እድል አልሰጠዋችሁም። ዮሐንስ ቀጥል። ከዛ ዮዲት አለች። የሁለት ሰው ሐሳብ ነው የምቀበለው። ዮሐንስ ፍሬዘር ሰላም ላንተ ይሁን። ከላይ ገስት ላይ ያላችሁ ተወደዳችሁና ከስር ያላችሁ ሰላማችሁ ይብዛ። እንደ መንፈሳዊ ብታወሩ ሚዩት ሳታነሱ አንድ ሰው ሲያወራ ሁላችሁም ሚዩት ብታደርጉ በጣም ጥሩ። ምክንያቱም ረብሻ የዱርዮች መንደር የጌታን ስም ይጠራካም ስለሚል ኤቢ ሳምኑ ምንም ሚዩት አድርግ። ኢየሱስ ይመጣል ሚዩት አድርጉ እና በስርዓት ተራዬ ነው። እሺ በስርዓት ተራውን ያው እሱ ስለሰጠኝ ከዛ አውራና ሰጣለሁ። አንተ ቀጥሎስ ከሰጠ ባለቤት ደግሞ ማለት ነው። እሺ ቴንክ ዩ ተባረክ። ሚውት አድርጎ ኢየሱስ ይመጣል የሚለው ትንሽ ይረብሻል ድምጽ። ኢየሱስ ይመጣል። ቴንክ ዩ ተባረኩ። እሺ እድሉን ስለሰጣችሁኝ አመሰግናለሁ ሁላችሁንም። ምንድነው መጽሐፍ ቅዱስ እንግዲህ ማንም ሲናገር እንደ እግዚአብሔር ቃል ይናገር ይላል። እኛ ደግሞ የወንጌል አማኞች መጽሐፍ ቅዱስ ብቻ ሶላ ስክሪፕቸራል የምንለን እና መጽሐፍ ቅዱስ ብቻ የተባለው ለምንድን ነው? እንዲህ አይነት ዝም ብሎ ወፍ ዘራሽ ትምህርቶችና ወፍ ዘራሽ ልምምዶች በቤተ ክርስቲያን ውስጥ በቅለው ብዙዎችን ስላስጨነቁና ብዙዎችን ወደ ዘላለም ጥፋት የሚሰዱ ስለነበር ብዙ ዋጋ በመክፈል ታድሶ አባቶች ተነስተው ሆል ስክሪፕቸራል አለው ወይም መጽሐፍ ቅዱስ ብቻ ብለው የተነሱት። ስለዚህ የወንጌል አማኝ ከሆንክ መጀመሪያ ማወቅ ያለብህ ምንድነው ማለት ነው? መጽሐፍ ቅዱስ ብቻ የበላይ ባለስልጣን፣ ማንም ሲናገር የትኛውም ልምምድ፣ የትኛውም ስብከት፣ የትኛውም ቤተክርስቲያን እንደ መጽሐፍ ቅዱስ ቃል ዋነኛ ታላቅ አውቶሪቲ እንዳለው የእግዚአብሔር ቃል ካልሆነ ፎልስ ነው፣ ተቀባይነት የለውም ማለት ነው። ስለዚህ ከሌላው ቤተ እምነት ጋር የመከራከርም ሰዎችን ኑ ወደ ክርስቶስ የማለትም ሞራሉም የለህም ማለት ነው። ስለዚህ መጽሐፍ ቅዱስ ብቻ ካልክ ጴጥሮስም እንደዚሁ ማንም ሲናገር እንደ እግዚአብሔር ቃል ይናገር ስለሚል አሁን ሲወራ የነበረውን ነገር ብዙዎቻችሁ እንደወደዳችሁ ስታወሩ ነበረ። በየትኛው መጽሐፍ ቅዱሳዊ ትምህርት በየትኛው ሐዋርያዊ ልምምድ ነው ዛሬ ላይ ሲሳይ ሚውት አድርግ ፕሊስ። በየትኛው ሐዋርያዊ መልእክት ላይ ተገኘው? የትኛው ነው የኢየሱስ ክርስቶስ ትምህርት? የትኛውን ልምምድ ነው በሐዋርያት ያየ ነው ብሎ መነሳት በጣም ጠቢብነት ነው። ያለበለዚያ ለጥፋት ራስን ማጋለጥ ነው። ምክንያቱም እንድንጠነቀቅ በመጨረሻው የሐሰተኛ ነቢያቶች ይነሳሉ። ስለዚህ ከፍሬያቸው ታውቋቸዋላችሁ፣ ምልክታቸው እንዲህ ነው ተብሎ ያስቀመጠልን መጽሐፍ ቅዱስ ስላለ እንደገና መርምሩ ስለሚል ከአጋንንትና ከእግዚአብሔር የሆነውን ከዓለም የሆነውን እንድንለይ ስለነገረን ጥርትና ጽድት ያለ ቤተክርስቲያን የምትቆምበት 5 ሶላዎች አሉን። ኦኬ መጽሐፍ ቅዱስ ብቻ ነው ከዛ ውስጥ። ስለዚህ በመጽሐፍ ቅዱስ ኦቶሪቲ ስናይ እንግዲህ ቤተክርስቲያን ዛሬ አይደለም የተጀመረችው። ያኔ ሐዋርያቱ እያሉ ብዙ ሐሰተኛዎች ተነስተው እንደነበረ መጽሐፍ ቅዱስ በግልጽ ይነግረናል። ትንቢትን አትናቁ፣ መንፈስን ግን አታጥፉ፣ ትንቢትን መርምሩ ተብሏል። ግን አንመረምርም። አሁን በዛ ተጎድተናል። ስለዚህ አሁን ያለው ወቅታዊ ጉዳይ ላይ ስናወራ ቅድም አንድ ወንድም ኢየሱስ ክርስቶስ እየከበረ ነው ሲል ሰማሁት። በምን? በማርሽ ባንዱ በወታደሮች መሳሪያ ታጥቆ አንድን አገልጋይ በማጀቡ ክርስቶስ ከበረ የሚል አስተያየት፣ እግዚአብሔር ይመስገን የሚል በጣም መጽሐፍ ቅዱስ ከሚያውቅ ወንጌላዊ አማኝ ይሄ አይጠበቅም። በጣም ነውር ነው። ከይቅርታ ጋር መልስ እንጂ እንትን ሐሳቡን ባትገድብ ደስ ይለኛል። ሐሳባችን ባትገድብ እንዲህ አይቻልም፣ እንዲህ አይቻልም እንደኛ እያልክ አንተ ብትቀጥል ይሻላል እንጂ አዎ የኛን ሐሳብ እንትን ማድረግ ጥሩ አይደለም። የፕሮፊት ተካኩ ሐሳብ ትክክል እኮ ነው። ምን ጠይቀው እሱን ነው አትረብሽ ያወራው ነው። ይኸውልህ ዮናስ አትረብሽ ሆናችሁ ራሳችሁን ግዙና ጠብቁኝ።
ከዛ በኋላ ደግሞ መንፈሳዊ ነው። ታጠፋው ቀሱ ስታወራ ደግሞ 100% እርግጠኛ ሆነ አታውራ። 100% እርግጠኛ አይደለህም ዮኒ። በጣም አከብራለሁ አውቃለሁ፣ ግን 100% እርግጠኛ ሆነ አታውራ። ሆስቱ እስኪ ፈቅድላችሁ ድረስ ሚውት አድርጉ። ማለት ሴኩላሪ ዓለም ላይ እንኳን አይደለም መንፈሳዊ ላይ እንደዚህ አይረበሽም። ቆሮንቶሳውያን አንሆን፣ ምክንያቱም እንደማመጥ በጉባኤ መካከል እጅ ያነሱ ጫጫው እንደነበረው ሴቶች ካጠፋው በኋላ ላይ ውቀሱኝ፣ ልክ አይደለም ይህን ነገር ምናምን በሉኝ ልክ ስጨርስ። ሐሳብን ኢንተራፕት ማድረግ ግን ከኛ ከመንፈሳውያን ሰዎች ኢየሱስን ከሚጠራ ሰው አይጠበቅም እኮ። ወይ በደቂቃ እናውራና እንትን በለና። አንተ ቀኑን ሙሉ ካወራ እኛ ቁጭ ማለት ጥሩ አይደለም። ስርዓት ካለ እንደዚህ ነው መሆን ያለበት። ካለበለዚያ ያንተን አስተምሮት እኛ ቁጭ ብለን ልንሰማ አንችልም። ምክንያቱም ነቢያትን እንደሚታሳድድ እናውቃለን፣ ሐዋርያትን እንደሚታሳድድ ማንም ስለሚያውቅ እንደዚህ ማውራት ቁጭ ብለን መስማት አንችልም። በደቂቃ እናውራ። ወይ ታስማማናለህ? አንተ አሁን ቅድም ሶላዎች ብለህ መጽሐፍ ቅዱስ ብቻ ጸጋ ብቻ የሚል የለም ታዲያ? እዩ ጩፋ ያለው ደግሞ ጸጋ ብቻ የሚል ነው። እዩ ጩፋ ላይ አንተ ጋር ያለው መጽሐፍ ቅዱስ ብቻ የሚል ነው። ስለዚህ እንደዚህ እናውራ በስርዓት ማለት ነው። ጨርስ ተቃውሞ ያውራ። ፍሬዘር አለ ፍሬዘር የለም። ጆ እድል ተሰጥቷል። ሐሳብን እስኪጨርስ አውራ። ልክ ያልሆነውን ነገር ደግሞ ማይኩን ከፍቶ የሚቃወም ሰው ይቃወም። ስለዚህ አንተ ቀጥል። ቴንክ ዩ። እሺ ለዋላዊ ቴንክ ዩ። ስለዚህ መጽሐፍ ቅዱስ ላይ አንድ በደሙ ያልታጠበ ሰው የሚያቀርበውን ዝማሬ የሚቀበል እግዚአብሔር እንዳለ የቱ ጋር ነው ያነበብነው? ምክንያቱም መጽሐፍ ቅዱሳችን የእስራኤልን ልጆች እንኳን ያልተቀደሰውን አንካሳውን መስዋዕት ከዓይኔ ፊት አስወግዱ ብሏቸው ዝማሬያችሁ ዘፈን ሆኖብኛል ያለ ቅዱስ አምላክ ነው። በአዲስ ኪዳን ደግሞ የሸጡትን መሬት እንኳን ቀንሰው በመስጠት ስለ ዋሹት መንፈስ ቅዱስን ምን አደረጋቸው? እዛ በጉባኤ መካከል ተቀሰፉና በቤተ ክርስቲያን ላይ ሐዋርያት ሥራ ምዕራፍ 5 ላይ ታላቅ ፍርሃት ሆነ ይላል። ዛሬ ካልተቀደሱ ንጹህ ካልሆኑ ከፖለቲከኛ ንጹህ ካልሆነ ክርስቶስን ካላመነ ሰው ገንዘብ ከፍለኸው ጉቦ ሰጥተኸው ወይም ደግሞ እሱ ስራ ነው ብሎ እንዳለው ለዓለማዊ እንደሚቀጠረው ገንዘብ ከፍለው በትክክለኛው መንገድ ቢሆን ገንዘብ ከፍለው ለክርስቶስ ዘመረና ክርስቶስ ተደሰተ፣ እግዚአብሔር ያንን ዝማሬ ተቀበለ ማለት እግዚአብሔር አምላካችን እርኩስ ነው እንደማለት ነው። ኦኬ። ከጣዖታት የማይለይ ከአጋንንቶች የማይለይ የትኛው ነገር የሚቀርብለት እንደ ሌሎች ቤተ እምነት አንዴ ይዘፍናሉ፣ አንዴ ይዘምራሉ፣ ሁሉ እንደሚደረግላቸው ደሴ ማደረግ ነው ማለት ነው። እኛ የወንጌል አማኞች ደግሞ በቅድስና እንታወቃለን። አምላካችን ቅዱስ እንደሆነ ሰው ዳግመኛ ተወልዶ በእግዚአብሔር ልጅ በኢየሱስ አምኖ ንጹህ ሳይሆን ዝማሬም ማቅረብ ምስጋናም ማቅረብ ይችላል፣ ያንን እግዚአብሔር ይቀበላል የሚል ምንም አይነት ትምህርት የለንም። ስለዚህ መጀመሪያ መነሳት ያለብን እግዚአብሔር በዚህን ያክል ደረጃ እንዲህ አይነት ሐዋርያቶች ያልነበራቸው መጽሐፍ ቅዱስ ውስጥ የሌለ ቤተ ክርስቲያን በታሪክ ውስጥ የሌላትን እርኩሰት የሆነን ነገር። ስለዚህ ያንተ መዝሙር ያንተ ቸርች መዝሙር ብቻ ልክ ነው፣ ሌላው መዝሙር ልክ አይደለም በሚል ነው አንተ የምታስረዳን ማለት ነው። መዝሙሩ ሙሉ ወንጌል ላይ እየዘመሩ ያሉት ነው ልክ ነው፣ ሌላው ልክ አይደለም ነው የምትለው ዮኒ? ላውራ እንዴ? እሺ ሙሉ ወንጌል ካልዘመረች ልክ አይደለም ነው? እግዚአብሔር ቅዱስ ነው። ፕሮፊት ተካ የሰጣሁት ለዮሐንስ ነው። ዮሐንስ ሲጨርስ ሐሳብን ትሰጣለህ። ሚውት አድርግ እስከዛ። ቴንክ ዩ ስለመጣ ፍሬ እስካሁን አላስወራኛለኝ ነው። ፍሬዘር በመጀመሪያ ዮሐንስ የምን ቤተክርስቲያን እምነት ነው እንወቀው። ሙሉ ወንጌል ነው አይብዬ፣ ሙሉ ወንጌል ነው። ተው ሙሉ ወንጌል ነው። ልንገርህ፣ ቀጥል። ሚውት አድርጉ። ለምንድን ነው ሚውት የማታረጉት? ለምንድን ነው እንትን የሚጎረብጣችሁ? ሐሳብ ስሰጥ ችግር የለም። እናንተ የዓለምን ሁሉ በሙስናም በውሸትም በምንም የተጠራቀመውን ገንዘብን ከፍለ ምን ብለ ማንም ቢዘምር ይቀበላል የምትሉትን ኢየሱስ እሱን ትሰብካላችሁ። እኔ ደግሞ ማቀም ኢየሱስ ልንገራችሁ። ኦኬ፣ እኔ አልሰብክም። እሺ፣ አይ በቃ እሺ ካልሆነ አስሩኛ። እሺ፣ ለምን ነው መከለከል? ሚውት የማታደርጉ ከሆነ